ትንቢተ ሚክያስ ምዕራፍ 7 የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደ ቀረው ቃርሚያ ሆኛለሁና ወዮልኝ። መብል የሚሆን ዘለላ ነፍሴም የተመኘችው በመጀመሪያ የበሰለው በለስ የለም። ደግ ሰው ከምድር ጠፍቷል፣ በሰውም መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። እጆቻቸውን ከክፋት ያነሳሉ። አለቃውና ፈራጁ ጉቦን ይፈልጋሉ። ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጎነጉናሉ። ከእነርሱም ሁሉ የተሻለው እርሱ እንደ አሜኬላ ነው፣ ከሁሉም ቅን የሆነው እንደ ኩርንችት ነው። ጠባቆችህ የሚጎበኙበት ቀን መጥቷል፣ አሁን ይሸበራሉ። ባልንጀራን አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብትህ ከምትተኛው ጠብቅ። ወንድ ልጅ አባቱን ይንቃልና፣ ሴት ልጅ በእናቷ ላይ ምራቲቱን በአማቷ ላይ ትነሳለችና፣ የሰው ጠላቶች የቤቱ ሰዎች ናቸውና። እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴን አምላክ ተስፋ አደርጋለሁ። አምላኬም ይሰማኛል። ጠላቴ ሆይ ብወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆናልኛልና በእኔ ላይ ደስ አይበልሽ። በእግዚአብሔር ላይ ኃጢአት ሰርቻለሁና እስኪሟገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ። ጠላቴም ታያለሽ፣ እኔንም አምላክህ እግዚአብሔር ወዴት ነው ያለች በእፍረት ትከደናለች። ዓይኖቼ ይመለከቷታል። አሁን እንደ መንጊያ ጭቃ ትረገጣለች። ቅጥርሽ በሚሰራበት በዚያ ቀን ድንበርሽ ትስፋፋለች። በዚያ ቀን ከአሦርና ከግብጽ ከተሞች፣ ከግብጽ እስከ ወንዙ፣ ከባህርም እስከ ባህር፣ ከተራራም እስከ ተራራ ድረስ ወደ አንቺ ይመጣሉ። ምድሪቱ ግን በሚኖሩባት በስራቸው ፍሬ ምክንያት ባድማ ትሆናለች። በቀርሜሎስ መካከል ባለው ዱር ብቻቸውን የተቀመጡት ሰዎችህ የርስትህን በጎች በበትርህ አግድ። እንደ ቀድሞውም ዘመን በባሳን በገለአድ ይሰማሩ። ከግብጽ ምድር እንደ ወጣህበት ዘመን ተአምራትን አሳያቸዋለሁ። አሕዛብ አይተው በጉልበታቸው ሁሉ ያፍራሉ። እጃቸውም ባፋቸው ላይ ያኖራሉ። ጆሯቸውም ትደነቁራለች። እንደ እባብም መሬት ይልሳሉ። እንደ ምድርም ተንቀሳቃሾች እየተንቀጠቀጡ ከግንባቸው ይመጣሉ። ፈርተውም ወደ አምላካችን ወደ እግዚአብሔር ይመጣሉ፣ ስለ አንተም ይፈራሉ። በደልን ይቅር የሚል የርስቱንም ቅሬታ አመጽ የሚያሳልፍ እንደ አንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል። ከቀድሞ ዘመን ጀምረህ ለአባቶቻችን የማልህላቸውን እውነት ለያዕቆብ ምሕረትን ለአብርሃም ታደርጋለህ።